ፍቅርህ በረታብኝ ተጨነቀ ሆዴ በልክ አይሆንም ወይ እኔ አንተ መውደድ እያለች ሄሉሻ እንግዲህ እጁን ይዛ የኔ ውዴ የኔ ማር እያለች መታለች ማለት ነው። አይ ሄሉ ወላሂ በጣም ነው ያሳቀችኝ እና ቪዲዮውን ከመጀመሪያ እስከ መጨረሻ አዳምጨው ቪዲዮ ሰራለሁ ብዬ አጋጣሚ በቃ አልተመቸኝም አልሰራሁም ማለት ነው። ግን ካለፈን ቢሆን ለስራ ብዬ ነው እና የምር ማለት ነው በጣም ነው እየሳኩኝ አሁን ድረስ እስቃለሁ ሁኔታዋን ሳያት ማለት ነው። እና እውነት ለመናገር እኔ ልዑልን ወደው አይመስለኝም። በእርግጠኝነት ልዑልን አፍቅረው ሳይሆን ልዑል ለእሷ የሚያንሳት ልጅ ነው እያልኩ አይደለም። እንዲያለችውም ሁሌም ከጎኗ የሚገኝ ልጅ ነው እና አንዳንድ ጊዜ እኛ ከጎናችን ያሉ ሰዎች አይታዩንም። ገባችሁ? እንደውም ደግሞ ለእኛ ከጎናችን የሆነ ሰው ለፍቅር ለማሰብ በጣም ይከብደናል። ገጥሟችሁ የሚያውቅ ከሆነ ከጎናችሁ የሆነ ሰው ያን ሰው ጥሩ እንደሆነ የእሱ ማንነት ታውቃላችሁ እያንዳንዱ ነገር ግን ያንን ሰው ወደ ህይወት አጋራችሁ ለማምጣት በጣም ይከብዳችኋል። ለምንድን ነው? በወንድማዊ ነገር ነው የምታዩትና ከዛ እንግዲህ ይከብዳል ማለት ነው። እና ከዛ እንግል ነው እንግዲህ እኔ የማየው። ግን እሷ ሄሎ ያልቅብሽ ናት በነገራችን ላይ እና እንዲሁም ደግሞ ፊት ለፊት ላይ ሰምታችኋ ከሆነ በቃ እኔም ሆነውን ነገር ልክ እናንተ በምታስቡ ልክ ብሆን በጣም ከባድ ነው። ግን ደግሞ እኔ እናንተ እንደምታስቡኝ አይደለሁም ብላለች። ኮመንትም ላይ እንግዲህ እያላችሁ ነበረ ሄሉ ጉንፋን ነው እንጂ የፍቅር አይደለም፣ አንቺ ምንድነሽ ከሁሉ ጋር እንደዚህ ነው ምናምን እያላችኋት ነበር። እውነቷን ነው። ህይወት ይቀጥላል። ምንም ማድረግ አይቻልም። እንግዲህ ሶሊ እናንተ ጥሩ ሆኑ። እናንተ ጥሩ እየሆናችሁ ጥሩ ላልሆነ ሰው ምንም ማድረግ አይቻልም እንጂ እናንተ ወርቃችሁ ተሰብራችሁ ወይም ደግሞ ከትዳር በቃ እንትን ማለት የለባችሁም እና ሁሌም ሰውን ላለመበደል ሰውን ላለማስከፋት ነው እንጂ ሰው እናንተ እንትቷችሁ ለሄደ ሰው ምንም ማድረግ አይቻልም። ህይወት ይቀጥላል ትላላችሁ። ወሬ ማውራ አሰላሙ አለይኩም ሰላም እንዳይሆን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሊዳና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ቻናሌን ላይክ ሰብ እያደረጋችሁ አበረታቱኝ። ያው እንግዲህ እየጠፋሁ ያለሁት ቻናሌን እንትን አፕላይ አድርጌው ነበርና አልተቀበለኝም ቀጠሮ ስለሰጠኝ በሱ ምክንያት ያው ቀጠሮ እስከሚያልቅልኝ ብዬ ነው እየጠፋሁ ያለሁት እና ኢንሻአላህ ዱአ አድርጉልኝ እንዲቀበለኝ ለፍቼበታለሁ። ከኔም ቀጥላችሁ ደግሞ እናንተ ከጎን የሆናችሁ የምታበረታቱኝ ውድ ቤተሰቦች አብራችሁ ላይክ እያረጋችሁ ቪዲዮን እየተከታተላችሁ ሀሳብ አስተያየት እየሰጣችሁኝ አብራችሁኝ የሆናችሁ ሰዎች ስላላችሁ ደክመንበታል ሁላችንም እና ቻናሌ እንዲቀበለኝ እንደው አድርጉልኝ እላችኋለሁ። ለዛ ነው ትንሽ ደበር ብሎኝ እየጠፋሁ ያለሁት እና ኢንሻአላህ ቀጠሮ እስከሚሞላ ድረስ ብቅ እላለሁኝ። እናንተ ማበረታቱኝ እላችኋለሁ። እና ልዑል ሁለታቸውን በጣም አስቀውኛል። እኔ እንኳን የልዑልና የእሷን ፍቅር ማለት ነው ያንኛው ልጅ ራሱ እሷን አፍቅሯት ነው ብዬ አላምንም። ወንድሟ ነው የሚያላችሁ ልጆች አላችሁ። እንግዲህ ወንድሟም ሊሆን ይችላል። በዛ ላይ ደግሞ እኔ ሄሉ የሚያፈቅረች እሱ አይመስለኝም። በነገራችን ላይ ሄሉ ቀላል ሰው እንዳትመስላችሁ። በጣም ምን እንደባላችሁ ለፍቅር የምትይዛቸው ወንዶችን እያያችሁ ነው። ምን የመሰሉ ሸበላዎች ናቸው። የምር በጣም ሸበላዎችን ነውና ደግሞ አምሮባታል። በተለይ ደግሞ በራሷ ጸጉር ስትመጣ እንዴት እንደምታምር ልነግራችሁ አልችልም። የምር እኔ የምታምረኝ በራሷ ጸጉር ስትመጣ ነው። በቃ እንደዚህ አስይዘው ምናምን ያምራል። ወይ እንትን ከምትል ወይ ደግሞ ሂውማን ሄሩን ከምትለብስ ማለት ነው። እና ምንም እንትን አይላትም። እና በዛ ላይ ኮንፊደንሷ በጣም ደስ የምትል ልጅ ናት። እንዳለችው ብዙ ውጣ ውረድ ያሳልፋለች። ብዙ ነገሮች ተሰርባ ምን ብላ የትም ብላ ግን ተቋቁማ እዚህ የደረሰች ልጅ ናት። እንደምታዩት እንግዲህ አባቷም ዊቸር ላይ ናቸው። እስካሁን በዱዓ በጸሎት አስቧቸው እንዲሻለላት አባቷን። የምር ስለ አባቷ ስታነሳ ሁሌም እንባ ነው የሚቀድማት። እንኳን እሷ እኔ አባቷን ባየሁ ቁጥር እውነት የሆነ ስሜት ይሰማኛል ማለት ነው። እና በዛ ላይ በቃ እሷ እንደፈለገች እንድትሆን ስራዋ እንዲሰራ ያለ ጫና ያለ ምናምን መልካም ቤተሰቦቿ ናቸውና እድሜና ጤና ላለው ለሁላቸውም እና ልዑል እንግዲህ ሰሞኑን መጥቷል። እንዳለቻችሁም በቃ ሚዲያ ማለት እንደዛ ነው። ምንም ይሁን ምንም አንድ ሰው ወደ ሚዲያ ሲመጣ ጠፍቶ የሆነበት ስድብ ወይ በሌላ ነገር አትቀበሉት። በቃ ያን ሰው እነሱ አሁን ላይ እየሰሩ ሌላ ስራ ከሌላቸው በዚህ ነው በብዛት እየሰሩ እየተዳደሩ ያሉት። ሰርተውም ደግሞ ቁም ነገር ላይ ቤት በመግዛት መኪና በመግዛት የራሳቸውን ኑሮ በማቋቋም ቤተሰቦቻቸውን በመርዳት እየተዳደሩ ያሉት
በስራ ስለሆነ ተዋቸው። ሊሰሩ ሲመጡ ማንም ጋር ይምጡ ማንም ጋር እኛ ጉዳያችን አይደለም። ዋናው ነገር ማበረታታት ካለብን እናበረታታቸዋል። አለማየት ካለብን ደግሞ ከነዛ ሰው ቤት መውጣት ነው እንጂ ሄደን መሳደብ ሄደን የሰው እና ውዶችዬ ለዛም ያልኩበት ምክንያት እንግዲህ እንዳልኳችሁ ሄሉ ከዩቲዩብ ለብዙ ሰዓት ጠፍታለች። ጠፍታ ነው የመጣችው። ጠፍታ ስመጣ ደግሞ ቢያንስ ማበረታታት አለብን ነው። የስራው ባህሪም ከሆነ ደግሞ ስራዋን ትስራበት፣ ተዋት፣ አትስደቧት። የሆነ ነገር ሞራን የሚነካ ነገር እንትን አትበሏቸው። እንዳልኳቸው እኛ እዚህ አረብ ሀገር ላይ አሁን መጥተን ዝቅ ብለን እንሰራለን። ግን ደግሞ ማንም ሰው በክብራችን ላይ ሲረማመድ በጣም ያናደናል። እኛ ፈልገን አይደለም ሰው ቤት የምንሰራው፣ ፈልገን አይደለም እንደዚህ ዝቅ ብለን ተረግጠን እየሰራን ያለ ነው። ዝቅ ብለን ዛሬን ሳንደሰት ለነገ እያልን ያለ ነው ስራ ብለነው ነው። እና ማንኛውም ሰው በተሰማራበት ነገር ላይ ጥቅም ለማግኘት ብር ለማግኘት እስከሆነ ድረስ ምንም አይነት ነገር ሊሰራ ከቻልን እንዳልኳችሁ ስራውን ከወደዳችሁ ታበረታቱት። አረ በዚህ ስራ ደግሞ ተከታታይ ወንጀል አልገባም ካላችሁ ከዛ ነገር መቆጠብ፣ አለመግባት፣ አለማየት ትችላላችሁ። ወይ ደግሞ ያነ ጥሩ አይደለም ብለን ካሰብን እነዛን ሰዎች በመልካም ስነ ምግባር በመልካም ምክር መምከር ነውና መልካም ኮመንት ጽፎ መክሮ ሰውን ያልቀየረ ሰው አይኖርም። መልካም ጽፋችሁ ከጠቀማቸው ይከተሉታል። ካልጠቀማቸውም ደግሞ እነሱ ገና ካልገባቸው ችግር የለውም አንድ ቀን ይገባቸዋል ማለት ነው። እና ሰዎችን እንዲሰሩ እገዛ አድርጉላቸው እንጂ ከስራቸው እንዲደናቀፉ እንዲቀሩ አታድርጓቸው ልል ፈልጌ ነው። እንዳልኳቸው አሁን ብዙ ሰው ተነስቶኛል የአረብ ሀገር ገረድ የአረብ ሀገር እንደዚህ መድሮች ምናምን ይሉናል። እንደዚህ አይነት ነገር ሲንባል እንዴት እንደሚከፋነት ታውቃላችሁ አይደል? በጣም ነው የሚደብረን። እንደውም የሆነ ነገር እናነሳል እኛ ለሰው ደራሽም ስለሆነ የአረብ ሀገር ቅመሞች ናቸው እንግዲህ የተቸገረ ለታመመ የሚያግዙት። ይህ ማለት እኛ ዝቅ ብለን በምንሰራው ነገር ለእኛ ብቻ ሳይሆን ለቤተሰብ ብቻ ሳይሆን ለሀገር ለወገን እየጠቀምነ ነው። እንዳልኳቸው ስራ ስለምንሰራና በማንኛውም ሁኔታ ላይ ደግሞ ሰርቆ አይብሉ እንጂ ምንም ይሁን ምንም ይስሩ በቃ ስራቸውን። እንዳልኳቸው ደግሞ እንደዚህ ጥሩ አይደለም ብለን በፈጣሪ ልክ አይደለም ብለን የምናስባቸው ነገር ከሆነ በመልካም እንምከራቸው። በመልካም ካልተመለሱ ደግሞ እኛ እዛ ቦታ መውጣት አለብን ነው ማለት ነው። ይህም ብዬ ነው ምላችሁና ለምን እንደዚህ ያልኩበት ምክንያት ከቪዲዮ መግቢያ ላይ ሄሉ ተማራ ነው የተናገረችው። እናንተ እንደምትሉኝ አይደላችሁም። ግን ደግሞ አንድ ሰው ጋር ተለይቶ አንድ ሰው ጋር መስራቱ ህይወት ይቀጥላል። ታዲያ አንድ ሰው ጋር ተጣብቄ እቀራለሁ ወይ ደግሞ አንድ ሰው ትቶኝ ስለሄደ ወይ ደግሞ እሱ ጋር ስለተጣላሁ እንደዛው ብዬ መቅረት አለብኝ ወይ ብላለችና እውነቷን ነው እንግዲህ በዛ ላይ በብዛት ለስራ ነው የሚቀርቧቸው እና አሁን ምንም ለወለንም ቢሆን ያንኛውንም ቢሆን እኔ በፍቅር ነው ብዬ አላምንም። እና ማንኛውም ላይ ተሰባ አድርጉልኝ ትላላችሁ።